ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የአዲስ ፓራዳይም ቤተሰቦች፣ የአዲስ ፓራዳይም ተከታታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ የመጣሁት አንድ ሪፖርት አይታችሁ ሊሆን ይችላል። የግሎባል ፓወር ኢንዴክስ የሚሊተሪ ራንክ አውጥተዋል እና አገራችን ኢትዮጵያ በስንተኛ ደረጃ ላይ ተቀመጠች? ከአፍሪካስ ከዓለምስ ስንተኛ ደረጃ ላይ አስቀመጣት? እንደዚሁም ደግሞ ጎረቤት ሀገር ሰሞኑን ኢትዮጵያን ወደ ላይ ካላወጣን ወደ ምድር ወደ ጥልቁ ካልወረወርን ለአራት ሸንሽነን ለአምስት ሸንሽነን ኢትዮጵያን ወግተን አገር አልባ አርገናችሁ ከዛን እኛ አስተዳድረን እያሉ በቃም እዚህ ሶሻል ሚዲያ ላይ ሲያደነቁሩን የነበሩት ሶሻል ሚዲያዎቿ ሲያደነቁሩን የነበሩት ኤርትራን ደግሞ ስንተኛ ደረጃ ላይ አስቀመጣት የሚለውን እንድናይ ፈልጌያለሁኝ። እንግዲህ የአኮርዲንግ ቱ የግሎባል ፓወር 2025 ሪፖርት ኢትዮጵያን 38 የአፍሪካ ሀገሮችን ነበር ያነጻጸረው። ከ38 የአፍሪካ ሀገሮች እንግዲህ ኢትዮጵያን አምስተኛ ደረጃ ላይ አስቀምጧታል። ከዓለም ደግሞ እንደዚሁ 73ኛ ደረጃ ላይ አስቀምጧታል። ጎረቤት ሀገራችንን ልትወጋን ሸብረብ እያለች ያለችው እየተዘጋጀች ያለችው ኤርትራን ደግሞ ከ38 ሀገራት ከአፍሪካ 37ኛ ላይ ሲያስቀምጣት ከዓለም ደግሞ 136ኛ ላይ ተቀምጣለች። እንግዲህ እንዲህ አይነት የጦር ኃይል ተይዞ ነው ኢትዮጵያን እንወጋለን ሲባል የነበረው። ለማንኛውም ይህን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ለወዳጅ ለዘመድ እንድታደርሱ እንደዚሁም ደግሞ ሰብስክራይብ ላላደረጉ ወዳጆቻችሁ እባካችሁ ሰብስክራይብ አድርጉ እንድትሉ ጠይቃችኋለሁ። በቅርቡ ላይቭ መምጣት እንጀምራለን። እንግዶች እንጋብዛለን። ትንታኔዎች የሚሰጡን የፖለቲካ ልሂቃንን ወደዚህ መድረክ እናመጣለን። ሼር፣ ላይክ፣ ሰብስክራይብ አድርጉ የዕለቱ መልእክቴ ነው። አዝ ዩዥዋል ማለት ነው። እና እንግዲህ እኔ እንኳን እውነት ለመናገር ኤርትራንና ኢትዮጵያን ለማነጻጸር አልነበረም የዛሬው እንትኔ የነበረው። እኔ የመጣሁት የነበረው የአብይ አህመድ መንግስት እንደዚህ ስትሮንግ የሆነ ሚሊተሪ በጥቂት ዓመታት ውስጥ እንዴት መገንባት ቻለ የሚለውንም ጭምር እንድናይ ፈልጌ ነው። ለምን ሁላችንም እንደምናስታውሰው ያው ጦርነት ውስጥ ነው የቆየ ነው፣ አሁንም ያለ ነው ጦርነት ውስጥ ነው ያለ ነው እና በዚህ መካከል ሆኖ እንደዚህ አይነት ጠንካራ የሆነ የሚያኮራ በዓለም እንደዚህ በደረጃ በጥሩ ራንክ ላይ የሚገኝ ሰራዊት ማብቃት በእርግጥ ገብታችሁ ብታነቡት ደስ ይለኛል። እንትኑን ራሱ ሪፖርቱን ብታዩት በጣም ደስ ይለኛል። ኢንዲቴል ነው ያስቀምጠው የሪፖርቱ እና እሱ ብታዩት በጣም ደስ ይለኛል። የሚያኮራ ነው የእውነት ለመናገር ምክንያቱም በብዙ በእሳት ነው የተፈተነው። የሰራዊት በእሳት እየተፈተነ ነው እንግዲህ ራሱን ያበቃው የኢትዮጵያ መከላከያ ሰራዊት እና ሁላችንም ሀትስ ኦፍ ልንል ለመሪዎቹ እንደዚሁም ደግሞ ለሰራዊቱ የማይተካ ህይወቱን ዋጋ እየከፈለ ያለውን የኢትዮጵያ መከላከያ ሰራዊት ሁላችንም እናመሰግናለን ልንለው የሚገባ ነው። እንግዲህ በዚህ ሁሉ መካከል ሆኖ ለዛውም 90% የሚጠጋ ካፓቢሊቲውን በትግራይ ሉዝ ካደረገ በኋላ ነው እንግዲህ ይሄ ሰራዊት ሊገነባ የቻለው። በዚህ ሁሉ ጦርነት መካከል ሆኖ ነው እንደዚህ አይነት ሰራዊት ሊገነባ የቻለው እና እውነት ለመናገር ከሌላ ሀገር ጋር የሚደረግ አይነት ጦርነት ነው የነበረው። ከትግራይ ሰራዊት እንበለው ወይም ደግሞ ከቲፒኤልኤፍ ሰራዊት ጋር ሲደረግ የነበረው። ምክንያቱም እንግዲህ ሁላችንም የምናስታውሰው ነው የዓለም መንግስታት በሚባል ደረጃ በጣም ብዙ ፕሬሸር የነበረበት መከላከያ ሰራዊት ብዙ ጫና እየተደረገበት በነበረበት ሁኔታ ነው እንግዲህ እንደዚህ አይነት ሰራዊት ሊገነባ የተቻለው እና በጣም ልንኮራ እንደዚሁም ደግሞ የመከላከያ ሰራዊትን ከዜሮ ከስክራች አንስተው እዚህ ጋር ያደረሱትን መሪዎች እንዳለ እናመሰግናለን ልንላቸው የሚገባ ነው። ምክንያቱም በጦርነት መካከል ሆኖ በግራም በቀኝም በሰሜን በምስራቅ በምዕራብ ብዙ እክሎች እያጋጠሙት እነሱን ሁሉ ተቋቁሞ ይህንን የመሰለ መከላከያ ሰራዊት መገንባት ቀላል ነገር ስላልሆነ ማለት ነው እና እንዳልኩት ከ90% የሚጠጋ ካፓቢሊቲውን በትግራይ አቶ እንደገና ደግሞ ከኤርትራ ጋር መዋጋት ይቀል ነበረ ወይ ደግሞ ከሶማሌ ጋር መዋጋት ይቀል ነበር ወይ ከሱዳን ጋር መዋጋት ይቀል ነበር። ምክንያቱም ይሄ ጎሬላ ዋር ትንሽ አስቸጋሪ ነው። እነዚህ ሰዎች መንግስት የነበሩ ሰዎች ናቸው። ሁሉም ነገር ያውቁታል። ዜኖ ኤቭሪቲንግ በቃ ምክንያቱም ፓወር ላይ የነበሩ ሰዎች ናቸው።
የሚሊተሪ አቅማችንን ያውቁታል። ሶሻል ካፒታላችንን ያውቁታል። ሳይኮሎጂያችንን ያውቁታል። ኢኮኖሚያችንን ያውቁታል። ካዝናችንን ያውቁታል። ኢንቴሊጀንሳችንን ያውቁታል። ሁሉን ነገር ይዘውት የነበሩ ሰዎች ናቸው እና እንግዲህ ከስሩ ነበረ እነሱ ሊንዱት ለማሽመድመድ እና ሊንዱት የነበረው ነገር ግን ለዛውም የጦሩ ሜካናይዝድ ይሄ 60% የሚሆነው እጃቸው ላይ ነበር የነበረው እውነት ለመናገር እና ከ11 ክፍለ ጦር ኢትዮጵያ የነበራት በዛ ሰዓት 4 ክፍለ ጦር ብቻ ነበር የነበራት እጇ ላይ እና ከ90% በላይ ደግሞ የሚሆኑት የጦር ጀነራሎች የትግራይ ተወላጆች ነበሩ። በእርግጥ ከኢትዮጵያ መከላከያ ሰራዊት ጋር አብረው የቀሩ ሰራዊቶች የሉም ማለት ሳይሆን አብዛኛው ወደ ትግራይ የሄደበት ወቅት ነበረ። ግን ያንን ሁሉ ሆኖ እንግዲህ ሁልጊዜም የማንረሳቸው ሁልጊዜም ካፋችን የማንነጥላቸው እና የኢትዮጵያ የቁርጥ ቀን ልጆች ባለውለታዎች ናቸው የምንላቸው እነ ጀነራል ባጫ ደበሌ፣ ጀነራል አበባው ታደሰ፣ ጀነራል አለምሸት ደግፌ ከነበሩበት ተጠርተው ኢትዮጵያ ገፍታናለች፣ ተባረን ነበረ፣ ግፍ ተሰርቶብናል ሳይሉ በቃ አገራችን አደጋ ላይ ነች ያለችው፣ አገር አደጋ ላይ ስትወድቅ እኛማ የተደላደለ ኑሮ አንኖርም ብለው ሁሉን ነገር ጥለው መጥተው ነው እንግዲህ የትግራይ ጦርነት ለ3 ዓመት ያህል እንትን ስንዋጋ የነበረው በጦርነት ውስጥ ያሳለፍ ነው። በእነዚሁ የቁርጥ ቀን ልጆች ጣልቃ መግባት ነው እና በዚሁም ደግሞ ሳያበቃ የፌዴራል መንግስቱ ተዳክሟል ተብሎ እንግዲህ እንዴት አድርገን ይህንን ሰራዊት በምን አይነት እሳት ውስጥ ቆይተን ግን ደግሞ እንደዚህ አይነት ሰራዊት ልንገነባ ቻልን የሚለውን እንድናነሳ ስለፈለግኩኝ ነው። እዛም በየቦታው በየአቅጣጫው ሲደረጉ የነበሩትን አንዳንድ ጦርነቶች ላነሳ መፈልገው አሁንም የቀጠለውን እና የፌዴራል መንግስቱ ከህወሓት ጋር እያደረገው ባለው ጦርነት ተዳክሟል ብሎ ኢንተርናሽናል ኮሚኒቲው ጀርባውን ሰጥቶታል። እንደዚሁም ደግሞ ዲፕሎማቲክ ባኪንግም የለውም። በፌዴራልም ወይም በናሽናልም ደረጃ ቢሆን ያለው ኢኮኖሚው ወድቋል። ስለዚህ በአማራ ክልል ላይ የሚደረገውን ጦርነት ተቋቁሞ ሰስቴን ማድረግ አይችልም ይሄ መንግስት። ስለዚህ እኛን የሚችልበት አቅም ስለሌለው በዚህ ላይ ቅርብ ነን፣ አዲስ አበባ ለመድረስ ቀላል ነው ብለው ሚስካልኩሌት አድርገው ጦርነት የጀመሩ የአማራ ክልል ያሉ ታጣቂ ተዋጊዎች ነበሩና እንግዲህ መርሳት የሌለብን ነገር የትግራይ ጦርነት ኮንቬንሽናል ወይም የጎሬላ ዋር ከመሆኑ በተጨማሪ በምዕራብ ወለጋ እንደዚሁም በኦሮሚያ ከሸኔ ጋር አሊያንስ ነበረው ቲፒኤልኤፍ ማለት ነውና ከመቀሌ አንስቶ እስከ መሃል ሸዋ ድረስ የኢትዮጵያ መከላከያ ሰራዊት በሁሉም አቅጣጫ ይዋጋ ነበር። ባለፉት 3 ዓመታት መከላከያ ቲፒኤልኤፍን ብቻ ሳይሆን ሸኔንም ይዋጋል። ታስታውሱ ከሆነ በጎንደር በኩል ደግሞ አይሆፕ ለምንድነው መከላከያ ጣልቃ ማይገባ ምናምን እየተባለ ብዙ ጩኸት ነበረ ሶሻል ሚዲያ ላይ። በአልፋሽ ጋር በኩል የሱዳንን ጦር ይወጋ ነበረ። እንደገና ደግሞ በምስራቅ በኩል ደግሞ አልሻባብ ጦሩን እያስገባ ነበረ። ሁላችንም የምናስታውሰው ነው። እሱን ሁሉ ያውቅ ስለነበረ ከሶማሌ ክልል ልዩ ኃይል ጋር በመሆን የኢትዮጵያ መከላከያ ሰራዊት ይሄው ሰራዊት እንግዲህ 4 ክፍለ ጦር ነው የነበረው። በ4 ክፍለ ጦር ሊትራሊ ስሩአውት ዘ ካንትሪ የነበረውን ጦርነት እየዞረ ይዋጋ ነበረ። ይሄው የመከላከያ ሰራዊት ማለት ነው። እንግዲህ በዚህ ወቅት ነው የተለያዩ ክልሎች ደግሞ የተለያዩ ችግሮች ይከሰታሉ በየጊዜው። ክልል እንሁን፣ ቀበሌ እንሁን፣ ዞን እንሁን፣ ግራዋ የኔ ነው ምናምን የኔ ነው እንትና የኔ ነው በቃ የሚሉ ጸቦች በቃ ቆራርሱኝ ከታትፉኝ የሚሉ ደግሞ በጣም ብዙ እንትኖች ነበሩና በየቦታው ደግሞ እነሱን ደግሞ ረብሻዎች የክልሉ መንግስት ከአቅሜ በላይ ሆነዋል ሲል ደግሞ መከላከያ እንደገና ይሄው መከላከያ ጣልቃ ይገባ ነበር እና በዚህ መካከል ደግሞ እንደገና ሶማሊያ ላይ የሰላም ማስከበር ሂደቱንም አላቆመም። ሶማሊያ ላይ የሰላም ማስከበር ሂደቱን አልሻባብ ያከናውን ነበር። ሳውት ሱዳን ላይ እንደዛ፣ ሱዳን ላይ እንደዛ። የሚገርም አቅም እኮ ያለው ነው ይሄ መከላከያ ሰራዊት። እውነቴን ነው የሰላም ማስከበሩን ሳያቆም በዚህ ሁሉ ለዛው የሚደርስበትን የስም ማጥፋትና የሐሰት ውንጀላ እንዳለ ሆኖ ማለት ነው። ሁላችንም እናስታውሰዋለን ሲደርስበት የነበረውን የስም ማጥፋት ክስ ውንጀላ። እሱ ደግሞ ምን ሊፈጥር እንደሚችል ማለት ሳይኮሎጂካሊ እንዴት ሞራል ሊነካ እንደሚችል እውነት እንላለን። እንደውም ሌላ ሚሊተሪ ቢሆን ኖሮ ተሽመድምዶ ሞራሉ ወድቆ
የሚቀመጥበት ነበረ የስም አጠፋፉ እውነት የነበረው የስም ማጥፋት ዘመቻ። እሱም ደግሞ በቲፒኤልኤፍ እና በሸኔ ወይም በአማራ ክልል ባለው ፋኖ ተብዬ ታጣቂና ደጋፊዎቹ ወይም ደግሞ በአክቲቪስቶቹ ወይም ደግሞ በባንዳዎቹ ጡት ነካሽ ልጆች ብቻ ሳይሆን የኢንተርናሽናል ሚዲያ አክቲቪስቶች ጭምር እንደገና ትላልቅ የሚባሉ ይሄ ሀያላን የሚባሉ ሀገራት መንግስታት ጭምር ነበረ ይሄ መከላከያ ሰራዊት ሲወቀጥ የነበረው። ማን ነው የኢትዮጵያ መከላከያ ሰራዊትን አንዴ ሴት ደፍረሃል፣ አንዴ አቃጥለሃል፣ ቀቅለሃል፣ ቀላይ አውጥተሃል፣ እታች አውርደሃል፣ ምን የማይባል ምን የሐሰት ውንጀላ ያልተወነጀለው ተካሂዶበት ነው። ግን ይሄ ሁሉ ነገር ምንም አይነት የስነ ልቦና ውድቀት ሳያደርስበት ነው እንግዲህ ወታደሩ ጸንቶ የቆመው። ይሄ ሁሉ ነገር ሰንትን ሳያቆመው ነው እንግዲህ ይህንን የመሰለ የሚሊተሪ ኃይል መገንባት የተቻለው። እና ይሄ ቀላል ነገር አይደለም ማለት እኛ እንደዚህ እንደምናስበው እንግዲህ ለተቀማጭ ሰማይ ቅርቡ ነው ይባላል። እኛ በርቀት ሆነን እንደምናየው አይደለም። ቀረብ ብሎ ላየው ሰው፣ ቀረብ ብሎ ለተመለከተው ሰው በግድ በእርግጥ ወታደር መሆን አይጠበቅብንም የነሱን ህመም ለመረዳት። ግን የነበረው የስም ማጥፋት ዘመቻ ሳይበግራቸው ያንን ሁሉ ነገር ችለው ነው እንግዲህ ዛሬ ይሄንን የመሰለ መከላከያ ሰራዊት ገንብተን በዓለም ደረጃ ይኸው 5ኛ ደረጃ ላይ ከአፍሪካ ከዓለም 73ኛ ደረጃ ላይ መቀመጥ የቻለው ይህንን ሁሉ እና ወታደሩ ጸንቶ የቆመው በዚህ ሁሉ መካከል ነው። እና ኢትዮጵያ እንግዲህ ወታደር ምልመላ ስታካሄድ ምንድን ነው ምልመላ ስታካሄድ ቲፒኤልኤፍ በዛ ሰዓት ወደ 270 ሺህ ነበረው ወታደር ብያቸዋለሁ። ኢትዮጵያ እንግዲህ 40 ሺህ የማይሞላ ሰራዊት ይዞ ያንን ሁሉ ጦርነት አድርገን ይኸው ዛሬ መድረስ የደረስንበት ቦታ ላይ ደርሰናል ማለት ነው። እና ለዛውም መከላከያ ሰራዊቱ በዛ ሰዓት አንዴ ግባ፣ አንዴ ውጣ፣ አንዴ ልቀቅ፣ አንዴ ለስትራቴጂ ሊሆን ነው ስትራቴጂ ሪዝኖች ውጣ፣ በዚህ ጋር ተመለስ፣ በዚህ ጋር ልቀቅ፣ በዚህ ጋር ሁሉም ነገር በእውነት ይሄ ወታደር በጣም ክብር ይገባዋል። በጣም በጣም በብዙ ልናከብረው ይገባል። እንደዛ ሆኖ ግን መሪዎቻችን ይሄንን የመሰለ እንግዲህ የመከላከያ ሰራዊት ሊገነቡልን ችለዋል። እና እንግዲህ ሁልጊዜ ጦርነት ስጋት አለ። በቅርቡም ከሶማሊያ ጋር እንግዲህ ጦርነት ይደረጋል ተብሎ ስጋት ነበረ። ሁል ጊዜ ግን የኢትዮጵያ መከላከያ ሰራዊት በተጠንቀቅ ነው ያለው። እና ሰራዊት ደግሞ ዝም ብሎ አይደለም። የስነ ልቦና ዝግጅት አለ፣ የሎጂስቲክ ዝግጅት አለ፣ የሂውማን ሪሶርስ ዝግጅት አለ። ከዛ ደግሞ ኦን ዘ ሳይድ ላይን ደግሞ ሌሎች ነገሮች ግንባታዎች ይሰራል፣ የሀገር ግንባታ ይሰራል፣ ልማት ይሰራል፣ በጣም ብዙ ነገሮች ይሰራል። እና በዛ ላይ በሳይድ ላይን ደግሞ አንዳንድ ችግሮች ሊመጡ የሚችሉን የኢንቴሊጀንስ ኦፊሱ ያው የመከላከያ እንግዲህ ሚቲጌት ያደርጋል። በጣም ብዙ ነገሮች አሉ። እና እንግዲህ ከኤርትራ ጋር ዘላስት 3-4 ይርስ ገቨርንመንቱን እያየ ነው ያለ ነው። ለሱም ደግሞ እንደገና በተጠንቀቅ ነው እየሰራ ያለው እና ፎከስድ ሆኖ ወደዛ ወደዚህ ሳይል የኢትዮጵያ መንግስት የኢትዮጵያ እንግዲህ መሪዎቻችን ወደዛ ወደዚህ ሳይሉ ብዙ ቻሌንጆችን ተቋቁመው እንደዚህ አይነት የሚያኮራ ተቋም ያላት ሀገር እንድንሆን ችለናል። እና እኔ የምለው ምንድን ነው ይህንን የመሰለ ሰራዊት ለዛውም በዚህ ሁሉ ውጣ ውረድ ውስጥ በዚህ ሁሉ መፈተን ውስጥ በዚህ ሁሉ በእሳት ውስጥ ተፈትኖ የወጣን ወርቅ የሆነ መከላከያ ገጥሜ አሸንፋለሁ ብሎ የሚንፈራገጠው እንግዲህ የጎረቤት ሀገር ከየትኛውም ይሁን ከየትኛውም አጉል መንፈራገጥ ለመላላጥ ነው። እና እረፉ ልል እወዳለሁኝ። እና ለመላው ኢትዮጵያውያን ግን ሁላችንም እንኳን ደስ አለን። ምክንያቱም ውድ ዘርብት በእርግጥ እንኳን ደስ አለን ግን ማለት እወዳለሁ። ምክንያቱም በብዙ ኦብስታክል ውስጥ በብዙ መከራ ውስጥ በብዙ መፈተን ውስጥ አልፈን ስለሆነ እንደዚህ አይነት ሰራዊት ገንብተን የዓለም እንግዲህ በዓለም ደረጃ በአፍሪካ ደረጃ ተፎካካሪ መሆን የሚችል ተገዳዳሪ መሆን የሚችል ሰራዊት መገንባት የቻልነው። እና የጠቅላይ ሚኒስትር አብይ አህመድ መንግስት እንደዚሁም ፊልድ ማርሻል ብርሃኑ ጁላ እንደዚሁም በቅርቡ የተደረገውን የአየር ኃይላችንን የጀነራል ይልማ መርዳሳን አይታችኋል። ምን የመሰለ እንግዲህ ድሮኖች ከኛ አልፈን ለሌሎች ሀገራቶች እንግዲህ መሸጥ የጀመርንበት ሁኔታ ላይ ነው ያለ ነው። በቅርቡ አምቦ ላይ የተመረቀውን የጥይት ፋብሪካ አይተናል።
በጣም 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 የሚገርሙ ስራዎች በሚሊተሪ በኩል የኢትዮጵያ ገቨርንመንት በጣም ብዙ ስራ እየሰራ ነው። እንደዚሁም ደግሞ ሊደሮቻችን ጥሩ አድርገው ሊድ እያደረጉት ነው። ፊልድ ማርሻል ብርሃኑ ጁላ፣ እነ ጀነራል አበባው ታደሰ የኢትዮጵያ የቁርጥ ቀን ልጅ። የእውነት ለመናገር እንግዲህ ሰራዊቱን አሁን የጦር ኃይሎች ምክትል ኢታማዦር ሹም ናቸው ጀነራል አበባው ታደሰ። እንዴት አድርገው በየክልሉ በትግራይ ክልል የነበረውን ጦር እንዴት አድርገው እንደመሩ ሁላችን የምናውቀው ነው። አሁን ደግሞ በአማራ ክልል ታጥቆ መሳሪያ እያወዛወዘ ኢትዮጵያን አፈርሳለሁ የሚለውን እንዴት እየመከቱ እንደሆነ፣ ሸኔን እንዴት አድርገው በጣም ብዙ ጀነራሎች አሉ። ያው እንግዲህ ከላይ ያሉትን ሰዎች እንጥራ ብለን ነው እና የህይወት መስዋዕትነት እየከፈለ ያለው ከእግረኛ ጦር ጀምሮ ታንከኛው፣ መድፈኛው ምኑን ብዬ ማንን ጠርቼ ማንለተው ሁሉም ማለት ነው ክብር ይገባቸዋል። ይሄ ሁሉ የሆነው ይህንን ሁሉ ክብር ያገኘ ነው እና እዚህ ቦታ ላይ እየደረስ ነው ይህን ደረጃ ማግኘት የቻልነው በእናንተ ስለሆነ እጅግ በጣም አድርገን እናመሰግናችኋለን። ኢትዮጵያ ታመሰግናችኋለች። የማይተካ አንድያ ነፍሳችሁን ሌላ ምንም ተጨማሪ ትርፍ አይደለም። እናንተ ኢትዮጵያ ለእናንተም ለእኛም እኩል ነው የምትደርሰን እና እናንተ ግን በበለጠ ነው ለኢትዮጵያ ዋጋ የምትከፍሉት። ድርሻነቷ ሀገርነቷ ግን ለሁላችንም እኩል ነው። የህይወት ዋጋ ግን የምትከፍሉት እናንተ ናቸው። ኢትዮጵያዊ ነኝ ብሎ አፉ ሞልቶ መናገር ካለበት የኢትዮጵያ መከላከያ ሰራዊት ነው። እኔ ኢትዮጵያዊ ነኝ ብሎ መናገር ያለበት ለምን? እውነትም ለኢትዮጵያ ደሙን እያፈሰሰ አጥንቱን እየከሰከሰ መተኪያ የሌላት ነፍሱን እየሰጠ ስለሆነ። ስለዚህ ክብር ለኢትዮጵያ መከላከያ ሰራዊታችን ይሁን። እንደዚሁም ደግሞ መሪዎቻችን እጅግ በጣም አድርገን እናመሰግናለን። በዓለም ደረጃ ከፍ ስላደረጋችሁን ማለት እወዳለሁ። ለዛሬ እንግዲህ እችን ሪፖርቷን ብታነቧት ሁላችሁም በጣም ደስ ይለኛል። በጣም በዲቴል ነው ያስቀመጠው ከምን ከምን ተነስቶ ኢትዮጵያን 5ኛ ደረጃ ላይ ከአፍሪካ 73ኛ ደረጃ ላይ ከዓለም እንዳስቀመጣት፣ ኤርትራንም ደግሞ እንደዛው ለምን 37ኛ ከ38 ሀገሮች ከአፍሪካ እንደዚሁም ደግሞ 136ኛ ከዓለም ለምን ተቀመጠች የሚለውን በዲቴል ስለሆነ የሚያስቀምጠው እሱን እንድታነቡት ጋብዛችኋለሁ። በጣም በጣም አድርጌ አመሰግናለሁ። እንግዲህ ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ አድርጉ። በሌላ ፕሮግራም እስከምንገናኝ ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። የመሸላችሁ ደህና ደሩ፣ የነጋላችሁ ደግሞ መልካም ቀን ይሁንላችሁ። ኢትዮጵያ ሀገራችን ለዘላለም ትኑር። ይህ አዲስ ፓራዳይም ነው። ኢትዮጵያና ኢትዮጵያዊነት ብቻ በአዲስ ፓራዳይም ይቀነቀናል። መልካም ቀን።